መንገድ ፒቱፒ ለመገበያየት ይሄንን ዌብሳይት ተጠቀሙ። ካልሆነ መንግስት ኃይለኛ መግለጫ ወጥቷል። ፒቱፒ የሚገባዩ ሰዎች ለእስርና ብራቸውን እስከመወረስ እየደረሰ ነው። ይሄንን ጥንቃቄ አድርጉ። ፒቱፒ የምትገባዩ ሰዎች እነዚህ ነገሮችን አድርጋችሁ በህጋዊ መንገድ ብራችሁን የምትቀበሉ ይችላል። ካልሆነ የመንግስት ሰዎች ኤክስቼንጆችን ከፍተው የተለያዩ እዛ የተገባዩ የሸጡም እየገዙም ሰዎችን እያደኑ ነው። እኔ ማሳያችሁ ዛሬ ደጋግሜ የምነግራችሁ ግሬ አካውንትን ከፍታችሁ ተጠቀሙ። ግሬ አካውንት ማለት መልቲ አካውንት ነው። ቨርቹዋል ካርድ ነፃ ይሰጣል። ቀጥሎ ነው በስዊፍት ባንክ ወደ ቴሌብር ወደ ኤምፒኤስ ቀጥታ መላክ ትችላላችሁ። ከዛ ደግሞ ባለፈው የሰራሁት ፋስት ፔይ እና ካሽጎ ባይቢት ካርድ ያልሰራላችሁ ሰዎች ዛሬ ደግሞ በግሬ አካውንት በግሬ ቨርቹዋል ካርድ ቀጥታ ወደ ፋስት ፔይ እና ካሽጎ ቀጥታ የምትሉበት መንገድ ነው ማሳያችሁ። ባለፈው በሰራሁት ቪዲዮ ወደ ቴሌብር ከግሬ ቨርቹዋል ካርድ እንዴት እንደሚገባ ያሳያችኋለሁ። ዛሬ ደግሞ ባይቢት አልሰራልም ላላችሁ ሰዎች ቀጥታ ወደ ካሽጎ እና ፋስት ፔይ በግሬ ቨርቹዋል ካርድ መጠቀም ትችላላችሁ። ይሄንን ነው ማሳያችሁ። ለቻናል አዲስ የሆናችሁ ሰዎች ይህ ቪዲዮ በጣም ይጠቅማችኋል። ታጣቁ ብራችሁ እንዳትወረሱ። በህጋዊ መንገድ ነው የምንገባይ ካላችሁ ግሬ የሚባለውን አካውንት ክፈቱ። ደጋግሜ የምነግራችሁ ነገር ይሄ ነው። ግሬ አካውንት ማለት መልቲ አካውንት ነው። በስዊፍት ባንክ መላክ ትችላላችሁ ቀጥታ በህጋዊ ወደ ቴሌብርም ኤምፒኤስም ቀጥሎ ወደ ፋስት ፔይ ካሽጎ መላክ ትችላላችሁ። ይሄኛው አካውንት ግሬ አካውንት ጥቅሙ ምንድነው? ክሪፕቶ ከረንሲ ይቀበላል። ባይቢትም ባይናንስም ያለው ብራችን ዩኤስዲቲ እዚህ ጋር እንደምታዩት ዩኤስዲቲ ብላችሁ እዚህ ጋር መርጣችሁ ማለት ነው አድ መኒ ብላችሁ እዚህ ጋር ከክሪፕቶ ከረንሲ ማስገባት ትችላላችሁ። ከዛ ቀጥሎ ደግሞ ካሽጎና ባይቢት ፋስት ፔይ የማይቀበለው የክሪፕቶ ከረንሲ ስለሆነ ብር ስለሆነ ነው። እዚህ ጋር የምታዩት ከክሪፕቶ ከረንሲ ወደ ዩኤስዲ የሚለው ወደ ዩናይትድ ስቴትስ ዶላር ቀይራችሁ ከዚህ መላክ ትችላላችሁ። እዚህ ጋር ብሪቲሽ አለ፣ ፓውንድ አለ፣ ኢሮ አለ። ከክሪፕቶ ከረንሲ ታመጡና እዚህ ጋር ትልካላችሁ ማለት ነው። ይሄንን አካውንት ከፍታችሁ በሰላም መገበያየት ትችላላችሁ። አሁን ወደ ፋስት ፔይ እና ካሽጎ እንዴት እንደሚላክ አሳያችኋለሁ። ከዛ ቀጥሎ ደግሞ እዚህ ጋር አድ መኒ የሚለውን ትነኩትና ከዛው ለምሳሌ ምንድነው እዚህ ጋር አድ ባንክ ትራንስፈር የሚለው እዚህ ጋር ከ1 እስከ 3 ከሚለው ስዊፍት ባንክ ነው። ቀጥታ በህጋዊ መንገድ መላክ ስትፈልጉ ማለት አሁን ለምሳሌ የኔ እዚህ ጋር አካውንት ናምበር አለ። ስትከፍቱ የራሳችሁ ይሰጣችኋል ለማስገባት ስትፈልጉ ማለት ነው። አሁን ለምሳሌ ከመጀመሪያው ላሳያችሁና እዚህ ጋር ስንገባ ለምሳሌ አሁን እዚህ ጋር ሰንድ የምትለው ስትነቁ ወዴት ነው መላክ የምትፈልጉት? እዚህ ጋር ወደ ባንክ ስዊፍት ትራንስፈር ከሆነ ቀጥታ እዚህ ጋር ሰንድ ሪስፔክት የሚለው እዚህ ጋር ሪስፔክት የሚለው ለመቀበል ለመላክ ማለት ነው ኢቲቢ ትመርጣላችሁ። ከዛ እዚህ ጋር ኢትዮጵያ ታርጉታላችሁ። ኢትዮጵያ ምርጥ። ከዛ እዚህ ጋር ባንክ ያመርጣችሁ አባይ ባንክ፣ አዲስ ባንክ፣ አህዱ ባንክ፣ አማራ ባንክ የፈለጋችሁ። ከዛ እዚህ ጋር መርጣችሁ ምንም የለው ስማችሁም አካውንት ናምበራችሁ ጽፋችሁ ከዛ መላክ ነው። በጣም ቀላል ነገር ማለት ነው። ምንድነው ፋስት ፔይ እና ካሽጎ ምናምን የሚመልስባችሁ የክሪፕቶ ከረንሲ የባይቢት ከመለሰባችሁ ያልተቀበለበት ምክንያት የክሪፕቶ ከረንሲ ዶላር ስለሆነ ነው። ዩኤስዲቲ ስለሆነ ነው። ዩኤስዲ ስላልሆነ ዶላር ዩናይትድ ስቴትስ ዶላር ስላልሆነ ነው። ከዛ ክሪፕቶ ከረንሲ ወደ ትልካላችሁ ወደ ግሬ ማለት ነው። ለመላክ ስትፈልጉ ምንድነው እዚህ ጋር ዩኤስዲቲ ታደርጉትና ከዛ እዚህ ጋር ወደ ታች አድርጋችሁ እዚህ ጋር ያያችሁት ዩኤስዲቲ ዋሌት ዲቴል ይላል። እዚህ ጋር ኔትወርክ ምንድነው ቢኤንቢ ነው። ቢኤንቢ 20 ማለት ነው። በቢኤንቢ 20 ወይ ይሄንን ስካን አድርጋችሁ ወይ ደግሞ ዋሌት አድሬስ ኮፒ አድርጋችሁ ቲአርኤክስም አለው እዚህ ጋር ባይናንስም ወይ ባይቢት ኦኬኤክስ ላይ ወደዚህ ልካላችሁ። ከዛ ወደዚህ ደግሞ ራሱ ወደ እናንተ መላክ ወደ ሀገር ቤት መላክ ስትፈልጉ ራሱ ወደ ዩናይትድ ስቴትስ ዶላር ይቀይርላችኋል ማለት ነው። ክሪፕቶ ከረንሲያችሁን ወደ ፓውንድ ወደ ፈለጋችሁት። ከዛ አሁንም ተመልሱትና ተመልሰን ለምሳሌ ወደ እናደርገዋለን ወደ ኤምፔሳ እና ቴሌብር። ይሄ ቪዲዮ ለእናንተ ይጠቅማል ብዬ ነው እንጂ ከዚህ በፊት ድጋሚ መስራት አይጠበቅብኝም ነበር። ያው ግን እናንተ ከሪስክና ከመታሰርና ብራችሁ ከመወረስ ብላችሁ ብዬ ነው። ያው መንግስት ያልፈለገው ክሪፕቶ ከረንሲ ነው። በህጋዊ መንገድ ከላካችሁ ብራችሁ ምንም አይለው። ምክንያቱም መንግስት ዶላሩ አየር ላይ እየቀረበት ስለሆነ በክሪፕቶ ከረንሲ እናንተ ኢቭን ጭራሽ ለመንግስት አገዛችሁ ማለት ነው። በስዊፍት ባንክ እና ካላካችሁ በቀጥታ መንግስት ዶላር ያገኛል ማለት ነው። ያው ነው የሚቀንሰው፣ ሬቱ ነው የሚቀንሰው። ፒቱፒ ላይ 82 ከሆነ እዚህ ጋር 160 ምናምን ይሆናል ማለት ነው። ለ10 ብር ብላችሁ ሪስክ ውስጥ እንዳገቡ እዚህ ጋር አሁን ለምሳሌ ሰንድ እንለውና እዚህ ጋር አለ ወደ ዋሌት ማለት ነው። ሰንድ ቪያ ሞባይል የሚለው እዚህ ጋር ሰንድ ቱ ኤኒ ሪስፔክት የሚለው እዚህ ጋር
ትነኩትና ከዛ እዚህ ጋር ኢትዮጵያ ትሉታላችሁ። ኢቲቪ ብር ከዛ ኤምፔሳ ነው ቴሌብር ያማርጣችኋል። እዚህ ጋር ኔትወርክ ትመርጣላችሁ። ሳፋሪ ነው ቴሌብር ነው። ከዛ ፈርስት ኔም ላስት ኔም ቁጥራችሁን አስገብታችሁ ኮንቲኒው ብላችሁ መክፈል ብቻ ነው። ስለዚህ በጣም ቀላል ነው። በህጋዊ መንገድ ብትጠቀሙ ይሻላችኋል ማለት ነው። ሶ ይሄን ይመስላል። ሊንኬን እንትን አስቀምጥላችኋለሁ። አሁን ደግሞ ወደ ባይቢት ባለፈው ያሳያችሁ ካሽጎና ፋስትፔይ እንዴት እንደሚገባ መለሰብን አንሰክሰስፉል ላላችሁ ሰዎች አሁን ደግሞ በግሬ ካርድ ደግሞ ቀጥታ እንደሚሰራ ኮምፕሊት ዲክላይን የማያደርግበትን መንገድ ላሳያችሁ። አሁን የግሬን እንትን ይዤ መጣሁ ማለት ነው። አካውንት ከዛ ካሽጎ ላይ ገባው። እዚህ ጋር አሁን ለምሳሌ እኔ መላክ የምፈልገው ምንድነው ወደ ንግድ ባንክ ነው። ኤምፔሳ አይሰራም። ወደ ኤምፔሳ ልካለሁ ብዬ ነበር። ሶ ንግድ ባንክ ላይ ገብቼ በ162.01 ነው ለእናንተ ለማሳየት ነው። $5 ስለው ከዛ ከተጨማሪ ቦነስ ጋር ያስብልኛል። ሶ እዚህ ጋር ቪዲዮውን ስሰራው ማለት ነው ዩቲዩብ እያጠፋብኝ ስለሆነ እንትና ብለር አብዝቻለሁ። ከዛ ካርዶችን አካውንት ናምበር ምናምን ደብቄያለሁ እና ይቅርታ ቪዲዮ ላይ እንትን ይበዛዋል የሆነ ብለር እና እንትን። ከዛ አካውንት አስገባላችሁ ስም ያነባል። ከዛ እንደዚህ ተሽከርክሮ እንትን ያማርጠናል ማለት ነው። ቪዛ ካርድ ወይ ማስተር ካርድ ምንድነው። ግሬ 100% ይሰራል ነግራችሁ። ምክንያቱም ግሬ ምንድነው ዩኤስዲቲ ይቀበላል። ከዩኤስዲቲ ደግሞ ወደ ዩናይትድ ስቴትስ ዶላር ይቀይርልናል ማለት ነው። ወደ ዩሮ ወደ ፓውንድ ማለት ነው። ከክሪፕቶ ከረንሲ የሚመልስብን ምንድነው ዩኤስዲቲ ስለሆነ ነው። ዩኤስዲቲ ማለት ነው ክሪፕቶ ከረንሲ ስለሆነ። ሶ እዚህ ጋር ይቅርታ እንትን እንዳልኳችሁ ዩቲዩብ እያጠፋብኝ ስለሆነ የአካውንት ነገር ሲሆን በጣም እንትን አብዝቻለሁ። ድጋሚ ነው የሰራሁት ቪዲዮ። ለቪዲዮ እንትን ይቅርታ እየጠየቅኩ ማለት ነው። እዚህ ጋር ሴኩሪቲ እንትናችሁን በደንብ ያዙ፣ አትዳፈሩ። ኦንላይን ላይ ስካም ስላሉ ካርዶቻችሁን ጠንቀቅ ብላችሁ ማለት ነው። ኤክስፓየር ዴት ምናምን ስትሞሉ ማየት የለባችሁ። ሶ እኔ በመዳፈር እናንተን ለማስተማር በሚለው ነው። ሶ ግሬ አካውንትን ከፍታችሁ ተጠቀሙ። በጣም ምርጥ ነው። ላይክ እንደዚህ አድርገን ከጨረስኩ በኋላ ምንድነው ያማርጠኛል። ፔይ $5 ይለኛል። እንዲህ ተሽከርክሮ ከዛ ቬሪፋይ በምንድነው የምታደርገው ኤስኤምኤስ ነው ኢሜል ይለኛል ማለት ነው። ሶ እንደዚህ ጠብቀውና ኢሜል ያደርግልኛል። ካሽጎ ማለት ነው በኢሜል ነው ወይ በምንድነው ይለኛል። ከዛ እኔ ኢሜልን እዚህ ጋር በኢሜል ይላለው ጀስት እኔ ለእናንተ ለማሳየት ስለሆነ ኢሜል ይዤ መጣና ቬሪፋይ ያደርጋለሁ፣ አሳያችኋለሁ ማለት ነው። ኦቲፒን አመጣው። አሁን ጀስት ምንድነው የሚጠበቅብኝ ቬሪፋይ ማድረግ ነው። ሶ እኔ ግን ቬሪፋይ አላደርግም፣ ብር የለኝም። ጀስት ግን እስከመጨረሻው መጥቼ አሳይቻችኋለሁ። ብር ቢኖረው አሁን አመጣሁት ኦቲፒ ቬሪፋይ ባድርገው ይቆርጠዋል። ባይቢቱ ካርድ ላሳያችሁ ማለት ነው። አሁን ያለሁት ካሽጎ ላይ ነው። ካሽጎ ልክ እንደ ፋስትፔይ አከፋፈቱ ነው፣ ቀላል ነው። እንዲያውም ይሄ ቀላል። ሶ አሁን የምፈልገው ምንድነው ባንክ ትራንስፈር እላለሁ። ወደ ባንክ ዊዝድሮ ማድረግ ፈልጋለሁ። ያለኝ እዚህ ጋር ዘመን ባንክ አለ፣ ዘምዘም አለ፣ ንግድ ባንክ አለ። ንግድ ባንክ ላለው ለምሳሌ በ162 ብር ነው አሁን የሚያባዛው ማለት ነው። ሶ ለምሳሌ አሁን እዚህ ጋር $10 ልበልና ከዛ እዚህ ጋር 1620 ብር ይደርሰኛል። ኔክስት ለዋለው የሚቀበለውን አካውንት ነምበር ይለኛል። አካውንት ነምበር ታስገባላችሁ እንዳትሳሳቱ። ከዛ እዚህ ጋር ክሬት አካውንት ልታላችሁ። ኦልሬዲ የሚደርሰን 1730 ብር ነው። ሪዝን ይሏቸዋል። ለምሳሌ አሁን ጊፍት እንበለው። ጊፍት ለዋለው ስማ መጣልኝ አካውንት ብታይ። ከዛ እዚህ ጋር ኮንፊርም እንለዋለን። አሁን ነው ጨዋታው ማለት ነው። እዚህ ጋር ኮንፊርም ሲል እዚህ ጋር የሚቀበለው ካርዶች አሉ። 3D የሆኑ ካርዶች ነው የሚቀበለው። ለምሳሌ አሁን ባይቢት 3D ነው ካርድ ይቀበላል። ሬዲዮት እና ሌሎች ቢትኖ ብዙ ካርዶችን መቀበል ይችላል። ሶ እዚህ ጋር ካርድ ነው የሚጠይቀን። ሶ እኔ አሁን ደግሞ ማሳያችሁ እንዴት ነው ክሪፕቶ ከረንሲ ላይ ያለው አንዱ የምንጠቀምበት ባይቢት ነው። ባይቢት በጣም ምርጥ ከሚባሉት ካርዶች አንዱ ነው። ሶ ባይቢትን አጠቃቀም ነው ማሳየው። እዚህ ጋር ስማችሁን ጽፋላችሁ። ባይቢት ተመሳሳይ የሆነውን አንድ አይነት ማለት ነው፣ እንዳትሳሳቱ። የካርዱ እንትን የባይቢት ካርዳችሁ ማለት ነው። ከዛ እዚህ ጋር ካርድ ናምበር እና ኤክስፓየር ዴት እና ሴኩሪቲ የሚለው እሱን ይዘን እንመጣለን ማለት ነው። ወደ ባይቢታችን
ባይቢታችሁ ላይ ገብታችሁ እዚህ ጋር አሲስት የሚለው ገብታችሁ ማይ ካርድ የሚለው ነክታችሁ የእናንተን ካርድ ማምጣት ትችላላችሁ። ሴኩሪቲ ካርድ እና ሲቪ እንትናችሁ ማስተር ካርድ የሚለውን ብታመጡት ይመረጣል። ቪዛ ካርድ የሚለውን ባታመጡት ያው በእርግጥ ይቀበላሉ። ጀስት ግን ዲቢት ካርድ እና ማስተር ካርድ ስላሉ ቪዛ ካርድ አዲሱን ካርድ ትተውትና ጀስት ይሄኛውን እኔ ልክ ማሳያችሁ የቪዛ ሳይሆን ማስተር ካርድ የሚለውን ይዛችሁ ትመጣ ነው። የባይቢት ካርድ ነው ያመጣሁት፣ ቪዛ ካርድ ሳይሆን ማስተር ካርዱ ነው ያመጣሁት። ቪዛ ወይ ማስተር ካርድ አምጥታችሁ የፈለጋችሁትን እንትን ትላላችሁ። ከዛ ፊው 0 ነው እናንተ ልክ አድርስ ታደርጉ ማየት ትችላላችሁ። ከዛ እዚህ ጋር ምንድነው የምንለው ፔይ ናው እንለዋለን። ከዛ your order is being processed ይላል ፈልጋል እንደዚህ ማለት ነው። ምንድነው ካሽጎ ባይቢት ላይ ያለውን ዶላራችን ይወስድና ወደኛ እንትን ይልናል ማለት ነው። ይሄ ነው ቀላል መንገድ፣ ምንም እንትን ሌላ የለው። ፕሊስ ዌይት ዊል ሪዳይሬክት ይላል። ከዛ እዚህ ጋር ቴክስት ያመጣልናል። ብር ካለን እንትን ይላል። ያው እኔ ለማሳየት ነው፣ ብር የለውም $2 ከምናምን ነው። ከዛ እዚህ ጋር ባይቢት ኖቲፊኬሽን አመጣልኝ ማለት ነው። ከዛ እዚህ ጋር ምንድነው የፔመንት ለ$10 ለካሽጎ ፎር ሴኩሪቲ ሪዝን ዩ ዊል ቢ አውቶራይዝድ ዊዝ ባይቢት አፕ ይላል። ያው ከፍታችሁ እናንተ መሆናችሁ ካወቃችሁ ቬሪፋይ ማድረግ ነው ማለት ነው። እኔ ለእናንተ ለማሳየት ስለሆነ ብር የለኝም ካንትለዋለሁ። እዚህ ጋር አልፈልገውም፣ ጀስት ለእናንተ ለማሳየት። ፊው 0 ነው ማየት ይችላላችሁ። 1000 ምናምን ብር ነበር ያለን ካሽጎ ቦነስ ጨምሮልን ነው 100 ምናምን ብር። ካንስል አልኩት። your transaction is unsuccessful አለ። ሰክሰስፉል አልሆነም። ፕሊስ ቼክ ዩር ዲቴል ኤንድ ትራይ አገይን አለ። ካንስል ስላልኩት ነው። አሁን ደግሞ ወደ ፋስት ፔይ እንመለስና ላሳያችሁ። ፔይ ላይ ነው ያለሁት። ግዴታ ባይቢት ምናምን ካርድ ማገናኘት አይጠበቅባችሁ። ሌላ 3D የሆኑ ሌሎች ካርዶችም ስለሚቀበሉ እኔ ጀስት ክሪፕቶ ከረንሲ ላይ እንደሚገናኝና ከክሪፕቶ ከረንሲ ወደ ካሽጎና ፋስት ፔይ መክፈል እንደሚቻል። ክሪፕቶ ከረንሲ በእርግጥ ፋስት ፔይ እና ካሽጎ አይቀበሉም። የማያገናኛቸው ምንድነው ካርዱ ነው። ማስተር ካርድ እና ቪዛ ካርድ አንድ አይነት ወኪልና አንድ አይነት ድርጅት ስላላቸው የማስተር ካርድ ህግ ስላላቸው ለዛ ነው እንጂ ክሪፕቶ ከረንሲ ጋር ያገናኛቸው። ዩኤስዲቲ እና ዩኤስዲ ይለያያል። ዶላር እና ዩኤስዲቲ የክሪፕቶ ከረንሲ ይለያያል። ምንድነው አሁን ፋስት ፔይ ላይ ለምሳሌ አሁን እዚህ ጋር እቺ የፕላስ ምልክቷን ተጭነን ሰሌክት እንልና አሁን ማስገባት የምንፈልግበት ባንክ እንመርጣለን። እዚህ ጋር ለምሳሌ አሁን ማሳያችሁ ድጋሚ ንግድ ባንክ ነው። ንግድ ባንክ አካውንታችሁ ታስገቡ። እዚህ ጋር ራሱ ስማችሁን ያነብላችኋል። ከዛ ልክ እንደዚህ ስማችሁ ፊት ለፊት ይወጣል። ሰርች አድርጎት እዚህ ጋር መጣልኝ ስሜ። እዚህ ጋር ሞባይል ናምበር ይላል። ቁጥራችሁን ታስገባላችሁ። ከዛ እዚህ ጋር አድ ትሉታላችሁ። ከዛ እዚህ ጋር አድ ካረጋችሁት በኋላ መልሳችሁ ስማችሁን እንትን እዚህ ጋር ምን ይላል እንትን አይዲ ትራንዛክሽን መጀመሪያ አይዲ እንትን ማድረግ አለብን። አይዲ ቬሪፋይ ማድረግ አለብን። እሺ እነዚህ ህጋቸው ይለያል ፋስት ፔይ። እዚህ ጋር ምን መጣና እዚህ ጋር አይዲያችን እንትን እናስገባለን ማለት ነው። እዚህ ጋር ሰሌክት አይዲ ይላል። እዚህ ጋር ፓስፖርት ወይ እንትን ታስገባላችሁ። እዚህ ጋር የፓስፖርቱን ቁጥር የአይዲውን ቁጥር ታስገባላችሁ። ከዛ እዚህ ጋር ቀኑን የተሰጠበት ኤክስፓየር ዴት እና ካንትሪ ከዛ ስቴት የሚለው እዚህ ጋር አዲሽናል የሚለው ገብታችሁ አይዲያችሁን ቬሪፋይ አድርጉ። እንዳይከብዳችሁ ላልፈው ነበር ግን ላሳያችሁ። እዚህ ጋር ናሽናል አይዲ እኔ ናሽናል አይዲ ነው፣ እናንተ ፓስፖርት ከሆነ ፓስፖርት ነው። ከዛ እዚህ ጋር አይዲ እዚህ ጋር መጀመሪያ ካሜራ ተነስቷላችሁ። ከዛ እዚህ ጋር ናምበሩን ከፊት ያለውን ከዛ እዚህ ጋር ኢሹ የሚለው ደግሞ ናሽናል አይዲ ብላችሁ መጻፍ ትችላላችሁ። ዲጂታል ናሽናል አይዲ እዚህ ጋር ኢሹን ጋር አውቶራይዝ የምትለው ከዛ እዚህ ጋር ኢሹ ዴት አለ የተሰጣችሁበት ቀን ኤክስፓየር ዴት እና ከዛ ካንትሪ ኢትዮጵያ ትልታላችሁ። ስቴት የሚለው ኢትዮጵያ፣ ከዛ ሲቲ አዲስ አበባ ከሆነ አዲስ አበባ፣ ሐዋሳ ከሆነ ሐዋሳ ብላችሁ ማለት ነው። የመጣው ልክ እንዳልኳችሁ ቬሪፋይ ማድረግ ቀላል ነው። በቃ አሁን ያሳየኋችሁ እንትኖች አሉ አይደለ? ሙሉ እንትን ኤክስፓየር ዴት እና አይዲውን ፎቶ ታነሱታላችሁ። ከዛ ላይክ እዚህ ጋር አሁን ለምሳሌ አዲሽናል የሚለው እዚህ ጋር የኔ ሴፍ ሆኗል። እዚህ ጋር ሴፍ አይደንቲፊኬሽን የሚለው አይደንቲፊኬሽን የሚለው እዚህ ጋር አይዲ ካርድ የሚለው ሴፍ ሆኗል ማለት ነው። አሁን ትራንዛክሽን ማድረግ እችላለሁ ማለት ነው። ከዛ እዚህ ጋር ሆም የሚለው እንመለስና ሰንድ መኒ እዚህ ጋር እንለዋለን።
እዚህ ጋር ሰንድ መኒ እንለውና ከዛ እዚህ ጋር አሁን ለምሳሌ 25 USDT እንለውና ከዛ ምን ያክል ሬቱ 4400 ብር ነው። የለኝም ጀስት በቃ ለመሞከር ችግር የለውም። ሰሌክት እንለዋለን። እዚህ ጋር ፊ ያለው ለምሳሌ 5 USDT USD ማለት ነው የአሜሪካ ዶላር እንትን አለው ማለት ነው። አጠቃላይ ስንት ይከፈላል? $30 ማለት ነው። እዚህ ጋር ንግድ ባንክ ሴፍ የሆነ እንትን አለኝ። ቅድም ሴፍ ያደረኩት የንግድ ባንክ ያለ ሰሌክት ለዋለሁ እናንተ የፈለጋችሁ። እዚህ ጋር ትራንዛክሽን ዲቴይልስ ያሳየናል። በዚህ ነው ምናምን ብሎ ላይክ ሙሉ ኢንፎርሜሽን ያመጣልናል። ከዛ እዚህ ጋር እንዳያችሁት ሌትስ ፔይ እንለዋለን። ከዛ ለምንድን ነው የምትከፍሉት? ለምን ፐርፐዝ ነው ይላል። ፐርሰናል ዩስ ፋሚሊ ሳፖርት ነው። ፋሚሊ የሚለው ይመከራል። ለፋሚሊ እንትን ሲሆን ያሪፍ ነው። እንትን አያደርጉትም ማለት ነው። ዲክላይን አያደርጉትም ማለት ነው። ከዛ እዚህ ጋር ልክ እንደዛኛው እንደ ካሽጎ ያው በእርግጥ ካሽጎ ነው የሚቀለው። ቅድም እንዳያችሁ ትራንዛክሽን እንትን የለውም ካሽጎ። እዚህ ጋር 5 እንትን አለው USD ማለት ነው። ዶላር አለው። USDT እና USD ይለያያል። ባይዘው USDT ማለት እዛው ክሪፕቶ ከረንሲ ራሱ ነው የቻለው ነው። ለዛ ነው አክሴፕት የማያደርጉት። አሁን እዚህ ጋር አክሴፕት የሚያደርጉት ምንድነው? የቪዛ ካርድ ደግ ስላላቸው የራሳቸው ማለት ነው። ከክሪፕቶ ከረንሲ መጣም ከምንም መጣ ቪዛ ካርድ እና ማስተር ካርድ የራሳቸው ህግ ስላላቸው ስለሚቀበሉ ነው። ሶ እዚህ ጋር ፔመንት ብሎ እዚህ ጋር ያማርጠናል። ፕሮሰስ ያደርጋል። ላይክ ቅድም እንዳልኳችሁ ማለት ነው። እዚህ ጋር ቪዛ መጣለን። እዚህ ጋር ካርድ ኦር ዲቢት ካርድ ይላል። እዚህ ጋር ካርድ ኔም አለ። እዚህ ጋር ቅድም እንዳሳየዋችሁ አሁን መልሼ እንትን አለለም ካንስል አለለም ማለት ነው። አጠቃላይ እንዳልኳችሁ እዚህ ጋር ፊ ያለው ቅድም እዛ ጋር ካያችሁት ፊ የለውም ካሽጎ። ሶ ካሽጎ ለመጠቀም ለፊው ይሻላል እሱ። ከዛ እዚህ ሬቱ እዚህ ጋር ስለሚበዛ ነው። ሶ እዚህ ጋር ኤክስፓየር ዴት እናንተን ታስገባላችሁ። የባይቢት የሌላም ኦኬክስም ባይናንስም ካለ ወደ ባይቢት ዊዝድሮው ታደርጉትና ከባይቢት ካርድ ስላለው መላክ ትችላላችሁ። ሌላ ካርድም ካላችሁ እነ ግሬ እነ ቢትኖብ እነ እንትን እነ ፒያፕል ወይም ደግሞ ሬዲት እንትን በቃ ብቻ ያላችሁን ካርድ መጠቀም ትችላላችሁ። ሳፖርት የሚያደርጉ ክሪፕቶ ከረንሲ ሳፖርት የሚያደርጉ ምክንያቱም ዋሌታችሁ ያለው እና ባይናንስ ምናምን ወደዛ ወደ ባይቢት መላክ ካልፈለጋችሁ ወደ ሌላ ካርድ መላክ ትፈልጉ ከሆነ ክሪፕቶ ከረንሲን ሳፖርት የሚያደርጉ ካርድ መጠቀም ትችላላችሁ። ከዛ በዚህ ጋር ፔይ ትሉታላችሁ ማለት ነው። አሁን ወደዚህ ስንመለስ $5 እዚህ ጋር አለው ብያችኋለሁ። ከዛ እዚህ ጋር አሁን ለምሳሌ እንትኑ ነው ሬቱ ስለሚለያይ ነው። ቅድም ካሽጎ በ160 ምናምን ብር ነው ያባዛልን። ይሄ ግን አንድ ሬቱ በስንት ነው የሚያባዛው መሰላችሁ? ቆይ ሬቱን እንየውና እዚህ ጋር ስንመለስ እዚህ ጋር ሰንድ የሚለው $1 በስንት እንደሆነ እንየው። ለምሳሌ አንድ አድርገን በ176 ካሽጎ ቅድም ካያችሁት በ160 ምናምን ብር ነበር። ይሄ በ176 ስለጨመረ ነው። እዛ ጋም ፐርሰንት አለው የራሱ እንትን። ይሄን ነው ልዩነታቸው። ግን ካሽጎ ብትጠቀሙ ይመከራል። ያው ፈጣንም ስለሆነ እንደ እንትናችሁ ለራሳችሁ እንትን ቬሪፋይ አደራረጉ ማሳያቻችኋለሁ። ቀላል ነው። ከሌላ ካርድ ማምጣታችሁ ማስገባት ትችላላችሁ። ግዴታ ባይቢት አይደለም። ያው ባይቢት ስለሚቀል ፍሪም ስለሆነ ከዛም ያው በቃ በየጊዜው አፕዴት እያደረገ ራሱን ስሪዲም ስለሆነ ከጎግል ፕሌይም አፕልም ከጎግል ዋሌትም ስለሚገናኝ ለመጠቀም ምቹ ነው። ባይዘው ከሌሎቹ 10 ዲክላይን እያደረገ አይመልስብንም። ባይቢት ደስ የሚለው የራሳቸው አሰራር ሴኩሪቲ የሆነ እንትን አላቸው። እንደሌላው ካርድ ማንም ሰው ገብቶ ኤክስፓየር ዴታቸውና ካርዳቸውን አይቶ የሚወስድበት እንትን አይደለም። የራሳቸው ሴኩሪቲ ስላላቸው ባይናንስ ላይ ምናምን ያለውን ብር ወደ ባይቢት እየላካችሁ ከፈለጋችሁ ፒቱፒ ካልፈለጋችሁ ማለት ነው ፋስት ፔይ መጠቀም ወይ እንትን ከፈለጋችሁ በዚህ መላክ ትችላላችሁ። ለወዳጅ ዘመዳቻችሁም እንደዚህ መላክ ትችላላችሁ ማለት ነው። አንድ ሰው በእንትን በባይናንስ በምናምን ለቤተሰቦቻችሁ ውጭ ሀገር ሆናችሁ በፋስት ፔይ መክፈል ከፈለጋችሁ ክሪፕቶ ከረንሲ ላይ ብር ካላችሁ በዚህ መቀበል ትችላላችሁ ማለት ነው። ክሪፕቶ ከረንሲ ላይ ባይቢት ላይ ትልኩትና ከዛ ወደ ፋስት ፔይ ወይ ካሽጎ ትልኩታላችሁ። ያው ፈጣን ስለሆነ ማለት ነው። ይህን ይመስላል። ብዙ ወሬ ያላብዛባችሁ። ያው የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። ከዛ ደግሞ ፕሊስ ባካችሁን ሰብስክራይብ አድርጉኝና እኔንም አሳድጉኝ። እኔም ብዙ እንትኖችን አዳዲስ ነገሮችን እንዳመጣ የእናንተ ድጋፍ ያስፈልገኛል። ሰብስክራይብ በማድረግ ምንም የሚከፈልበት ነገር የለም። ያው የሴኮንድ እንትን ነች። አንድ ሰብስክራይብ ምልክቷን ደውል ምልክቷን እንኳን እና ከዛ ደግሞ ሼር እያደረጋችሁት ያው ብዙ ሰው እንትን እንዲል ዩቲዩባችን ሲያድግ
እኔም ሞራል እየሆነኝ ብዙ ነገሮችን አመጣለሁ እና ሀሳባችሁን ኮሜንት ላይ ያሳውቁኝ። አይታችሁ አትውጡ። ያው የምትፈልጉት ነገር የሆነ ይሄ ነገር ልክ አይደለምና ይሄ ነገር ደግሞ እፈልጋለሁ የምትሉት ነገር እንዲሰራላችሁ የምትፈልጉትም ቪዲዮ ላይ ያሳውቁኝ። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ሳምንት።